እንዲያው አይ 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 ጭራሽ እኮ ነው የምትባለውን ነገር እንደው ተምሪያት እንዲያው ሆነ ነገር ብትሰርች እንዴት ዋልሽ? ደህና እግዚአብሔር ይመስገን። ማለት ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ምነው ታከዛሽ እዚህ ጫካ ብቻሽን ቁመሽ እንደዚህ የምታስቢ ምን ሆነሽ? እንደው ማረከው ጭንቅ ብሎኝ እንደው እስካሁን ድረስ ይችን አስኳላ የምትባለውን ነገር እንደው ልማር እንደው ከተማ ይሻለኛል እንደው የት ሂጅ ልማር እያልኩኝ እኮ ስንት ሰዓት ስጨነቅ ነበር። አልተምረሽም እንዴ እስካሁን? አዎ እኛ ጋር እኮ እንደዚህ ገጠር ወይን እንዳራት ወይ ስራ ማን ይሰራል የቤቱን ስራ ማን ይሰራል ስለሚሉ እኛ ጋር አስኳላ የሚባል እና አሁን አንቺ መማር ፍላጎት አለሽ? እኔማ በጣም ነበር የምፈልገው። የምትማሪበት ቦታ አጥተሽ ነው? አልመቻችልሽ ብሎሽ ነው? አሁን አንቺ ምን ነው የቸገረሽ? በቃ እነሱ አስተምሩን እንደዚህ ስለ ትምህርት ስናነሳ ስራ ነው የሚሉን፣ በዓል መዳር ነው የሚፈልጉት። በቃ ምን አለ እምቢ አሉን። በቃ አሁን አንቺ እዚያ ሆነሽ መማራችም ማለት ነው ቤተሰብ ላይ ሆነሽ አይቻልም። እሱንም አይችልም። ይሻሉ ሌላ ቦታ ሄደሽ መማር ትችያለሽ። እንደዛ ያው እያሰብኩ ነበር። ግራ ግብት ብሎኝ ነው እኔ ይችን አስኳላ የምትባለውን ነገር መማር ነው የምፈልገው። ኧረ መማር ተፈለግሽ ትምህርት ቤት እኮ ተርፏል። ስራ እየሰራሽ ራሱ ጎን ለጎን በዚያ ሄደሽ መማር ትችያለሽ፣ በዚያ ሄደሽ መማር ትችያለሽ። አሁን ዋናው ያንቺ አላማሽ ምንድነው? ትምህርት ፍላጎት አለሽ? ትምህርት ፍላጎት እኔማ በጣም ነበር እኔ የሚባለውን ነገር በጣም ነበር ሸጋ ደስ የሚለኝ። እስከ ስንተኛ አሁንም አልቆጥረሽ እስከ ስንተኛ ተምረሻል? እስከ ሁለተኛ ደረጃ። እስከ ሁለተኛ። አሁን የሁለተኛ ክፍል ካርድ አለሽ? እንዴ ከብት ሲሉ ከብት ጠብቂ ሲሉ ሲያስቀሩኝ አንዴ የቤት ስራ ካልሰራሽ እያሉ ሲያስቀሩ በቃ እንደምንም እስከ ሁለተኛ ደረጃ። ካርዱን ይዘሽዋል? አረ እንደውም ካርድ ይገዛልና ጥሩ ስራ ይሰራል ሲባል ሰምቼ ነበር። ከተሜዎችማ እንዴት ጥሩ መሰሉሽ። እና እሱ የሚገዛ ካርድ በብር ይገዛ ሲሉ ሰምቼ ነበር። እንደው እንደሱ ማድረግ እችላለሁ። ገዝተሽ ምን ልታደርጊ ነው? ምን ስራ ልትሰሪበት? በቃ ካርድ አሁን የ10ኛ 12ኛ ክፍል ካርድ ስትገዢ እሱ ስራ ይቀጥራል። ስለዚህ በቃ አሁን ትልቅ ነሽ ምናምን አንቺ ትልቅ ሆነሽ ከዚህ በኋላ ተምረሽ እያሉ ጓደኞቼ እንትን ከሚሉ እንደዛ ባረግ አይሻልም ማዘርዬ? አይ እኔ ደግሞ እንደዚህ አልመክርሽም። አሁን ካርድ ይገዛል የሚባል በእርግጥ ሊገዛ ይችላል። ግን አሁን አንቺ ያቋረጥሽ ከሁለተኛ ክፍል ነው። ከሁለተኛ ክፍል አቋርጠሽ እኮ በቃ አማርኛ ራሱ ማንበብ አትችይም። አሁን ያን የሁለተኛ ክፍል ካርድ ይዘሽ ስትቀጠሪ ከ10ኛ ክፍል ሆነ ከ12ኛ ክፍል ስትቀጠሪ ምን አድርገሽ ልትሰሪው ነው ስራው? ካርዱን ገዛሽው። ካርዱን ገዝተሽ ስራውን ምን እንዴት አድርገሽ ልትሰሪው? ትንሽ እኮ እውቀት ያስፈልጋል። እውቀት ያስፈልጋል ለሁሉም ነገር በቃ እውቀት ያስፈልጋል እንጂ አሁን አንቺ ከሁለተኛ ክፍል ድረስ ተነስተሽ የ12ኛ ክፍል ካርድ ገዝተሽ አንድ ቢሮ ብትቀጠሪ ምን አድርገሽ ልትሰሪው ነው ስራው? እኔማ እኮ ማዘርዬ እኔ እኮ እንደዚህ ሲሉ ሰምቼ እንትን ያልኩት ከዚህ በኋላ ተምረሽ አንቺ ትልቅ ነሽ ምን ትሰሪያለሽ ምናምን እያሉ እኮ ስለሚሉኝ እኮ ነው። ምን ላድርግ ቢሉሽ አንቺ ምን አገባሽ? አንቺ ትምህርት ተምረሽ ጥሩ ደረጃ ለመድረስ አይደል? የኛ ሰው ባህል እንደ ባህል አድርጎ ያዘው። ገና ከህፃንነታቸው ጀምሮ ነው ትምህርት የሚማር። እንደ ባህል አድርጎ የተያዘ ልምድ ነው። ይሄ መጥፎ ልምድ የማይቀረፍ ነው እንጂ ሌላ ትልቅ ስለሆንሽ ትንሽ ስለሆንሽ ትምህርት የእድሜ ገደብ አይወስንም። አሁን አንቺ ፍላጎት ካለሽ ከሁለተኛ ክፍል እስከ 10ኛ ክፍል ድረስ ተምረሽ ከዚያ በኋላ ስራ ትገቢያለሽ። ዲግሪ ልታመጭ ትችያለሽ፣ ኮሌጅ ትሄጃለሽ፣ ዩኒቨርሲቲ ትሄጃለሽ እንጂ ያን ካርድ አመጣሽ ምን ያደርግልሻል? የሰው ካርድ ገዝተሽ ብታስቀምጪው ትርጉም የለውም። ግን በባህል ባጉል ልምድ ይሄ ካደጉ በኋላ የመማር ልምዱ የለንም።
እንደዚያ ስለሆነ ነው እንጂ ቢስቁ ምን አገባሽ አንቺ አሁን ገብተሽ ትምህርትሽን ተማሪ ይሳቁ ያሚሳቅ አንቺ አላማሽ አንድ ነው ትምህርት መማር ነው አትስሚያቸው አንቺ ዝም ብለሽ ትምህርትሽን ተማሪ እውነት ማዘርዬና እንደዚህ ትልቅ ሆኜ መማር እችላለሁ አዎ ትችያለሽ አመሰግናለሁ እግዚአብሔር ይስጥልኝ ይኸውልሽ አሁን ስልክ ሰጥሽና ፈለግሽው ቦታ አስመዘግብሻለሁ ትምህርት ቤት መርጠሽ ትመዘገቢያለሽ በዚያው ጎን ለጎን ስራ እየሰራሽ አስመዘግብሻለሁ አንቺ ስለምንም ነገር ለሰው ምንም ነገር እንትን እንዳትዪ ትልቅ ነሽ ምናምን ቢሉሽ እንዳሰሚያቸው ዝም ብለሽ ትምህርትሽን መሸጋ ነገር ነው አመሰግናለሁ እኔም አመሰግናለሁ እዚህ ነው ነይ ተቀመጠው ደርሰ አይከፍሩ እሑድ ሊነሳየው እኔ እኮ እንደዚህ ቦቶ ሊነሳ አይነት ድምፅ ጀመር ነው የመራላ አቀባብ የኔ ትበራል አርግ አግናት ደቦት ነው እንጂ አስፈጁን ሳላወጣው በስብሱ የለም እዚህ ረግ እማዬ ብታይ እናንተ ምን ትለኝ እክ አይ ተበላሽት የለም ረግ አራ ልጅ መጣይ አሁን ያቀጠራ ሲሞት ልጅና እና ቀደም ያስገርቡ ታንተ ማይ ምን ሆንሽብኝ ምን ሆንሽ እንዴት ደንግጠሽ ነው? እኔ እኮ አውቄ ነበር ደንግጬ አይደል እኔ እኮ ስኳሽ ነው ማየ ደነገጥሽ ወይ ምን ተነሽ ተነሽ እኔ እኮ ምን ጠር ልወስድ መጥቼ ወዲያ በርለሯ በዚህ አልባ መጣኝ በቃ ይቅርታሽ ማየ አንተ ነህ ምን ነኝ ምን ጠር ልወስድ መጥቼ ማየ ምን ጠር ልወስድ እንደው እሱ ልታረግ ልብሰው ነው እንትኑ ቆሻሻ ስለሆነ ልብሴን ጭቃ ያደርገኛል ብዬ ማይ ማን ጥሮት ነው ብዬ ላነሳች አይደለም እኔማ ሰውማ መሆኔ ታውቄ ሂጂ በይ ልቆጣው እዚያ አንኩ ልተካየሩ ሂጂልህ ተበላሽቶ እንደው ስትቆጭኛለሽ የት ነው የሚለው? አሁን እንዴ አርገ
ጨርሼዋለሁ። እኔስ ከአንተ ነው ታሎ ቢመጣ ምን ያህል አይሆንልኝም አልኩት። ያወራወሩ ዝም ብዬ በወዲያ እጆቹን በስንት ሄድልኝ እንጂ ሰበረው አልኩት።